ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ሁላችሁንም ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬም በአዲስ ተከታታይ ትረካ መጥቻለሁ። የትረካ ርዕስ መጅኑነ ሌይላ ይላል። ክፍል 1። የፍቅር ምንነት ሲፈታ ህመምነቱ ይገለጻል። አዎ እውነትም ፍቅር ህመም ነው። ከሰውነት ጀምሮ እስከ ውስጣዊ ነፍሳችን የሚዘልቅ ረቂቅ ዳዊ ህመሙ በተሰማን ቁጥር ደስ በሚያሰኝ ስሜት በእያንዳንዱ ሐዋሳችን ደርሶ ሀሴት የሚያስደርግ ህመም። እኛም ያንን ህመም እያደር ይበልጥ እንዲያመን ወዴን እንመኘዋለን። ለህመሙ ስጋና ነፍሳችን እንፈቅዳለን። ምን አይነት ያማረ ህመም! እነዛም እውነተኞች ታማሚያን ወይም አፍቃሪ ከዛ ህመም መዳን እና ማገገም አይሹም። ይልቁንስ ትክክለኛው ስቃይ፣ መጥፎ ስቃይ ከፍቅር ህመም ውስጥ መውጣት በሚዳነው ደህንነት ውስጥ ባለው እውነተኛ ዓለም ላይ ወይንም መዳን ማለት ለነሱ መታመም ነው። የፍቅር ህመም ማለት ደግሞ ለነሱ ሲገለጽ ከእያንዳንዷ የስቃይ ፍሬ የፍቅርን ጣፋጭ ወይን ጨምቆ በፍቅር ጽዋ መጎንጨት ነው። ሌይላና መጅኑን ያኔ አይነት ህመም የታመሙ ጽኑ የሁብ ህሙማን ነበሩ። ከአራቱ ሁለፈኡ ራሸዳን አገዛዝ በኋላ የኡመዮች ሀገር መንግስት በሚያስተዳድረው የአረቢያን ግዛት ነጁድ ሪያድ በምትባል ከተማ ውስጥ ለፍቅር ኖሮ ለፍቅር የሞቱት ህያውያን በፍቅር ዓለም ድምቅ ታሪክ የጻፈ አሳዛኝ ስብዕናዎች በአረቢያውያን የፍቅር ውቄት ሲመዘኑ አልፎ ሁለት ጥንዶች አንድ እነሱ ሚዛን የደፉ የፍቅር መለኪያዎች ሹአዳኡል ሁብ ወይም የፍቅር መስዋዕትነት የተሰኘ መጅኑንና ሌይላ የውልደት ጊዜያቸው በዘመነ ሂጅራ 3 አቆጣጠር 24ኛ ሂጅራ ገደማ ላይ በሞቃታማዋ የገጠር ከተማ ነጁድ ውስጥ ነው። በኢሮፓውያን የዘመን ቀመር ደግሞ 645 ዓመት ላይ የሰዕድን ቢን መህዲ ልጅ ሌይላ ቢንት ሰዕድ እና የሙልሁ ልጅ ቀይስ ኢብኑል መውል ሲወለዱ ከአባቱ ዘንድ ቀይስ ኢብኑል ሙልህ የተሰኘ ሙሉ ስም ወጣለት። በኋላ ሌይላ በሌይላ ፍቅር ደግሞ በሰዎች ዘንድ መጅኑን የሚል ቅጽል ስም ታክሎለታል። ከሌይላ ጋር ከነፍሳዊ ፍቅር ቁርኝት ባሻገር በስጋ ዝምድና ጭምር ይተሳሰራሉ። ሌይላ ለቀይስ ወይም ለመጅኑን ያጎቱ ልጅ ነች። ከመጅኑን ቤተሰቦች አንጻር የእርሷ ቤተሰቦች በሀብታቸው የታፈሩና የተከበሩ መሊካውያን ቢሆኑም በአረባዊ ልጅ አስተዳደግ ባህል መሰረት ከልጅነታቸው ጀምሮ በጀበሉ ሱባን ወይንም 5 ኮረብታዎች ላይ በፍየል እረኝነት መጅኑን ጋር አንድ የበረሃ አሸዋ ተራጭተው በአንድ እኮሌ የፍየል ወተት ተጎንጭተው የአንድ የጋራ ንፋስ ነው ያደጉት። ያ ጊዜ ለቀይስ የህይወቱ አስኳል ነበር። ቀይስ የሚለውን የወላጆቹ ስም አስፍቆ መጅኑን ያስባለው ፍቅር በጨርቃ ልቡ ውስጥ የተጠነሰሰው ያኔ ነበረ። ኮልታፋ አፉን በግጥም እንዲፈታ ያደረገው የሌይላ ፍቅር ያኔ ነበረ። አሊፍ ያለው በዓለም ኑሮቱ ላይ ያሳለፈውን እድሜ ሲቆጠር ያንን ዘመን ብቻ አስልቶ ይናገራል። እጅግ
የሚናፈቅና አይረሴው የህይወቱ ክፍል ነውና ከዛ በኋላ እንደሞተ ነገር በህይወት የነበርኩት ያኔ ነበር ሲል እነዛን ወርቃማ ጊዜያቶች በግጥሞቹ ይቃኛቸዋል። በጀበሉ ሶዕባን የእረኝነት ወቅት በሌላም ልብ ውስጥ የቀይስ ድዊ ተጋብቶባት በሴት የልጅነት ልቧ ፍቅሩን ቋጥራለች። በዚህ ሁኔታ የልጅነት እረኝነት ጊዜያቸው አልፎ ወጣትነት ተላበሱ። ሌላና መጅኑን ላይ አካል እና የስነ ልቦና እድገት ተሰጥተዋል። ከእድሜያቸው ጋር ፍቅራቸውም እኩል አብሮ ገዘፈ ጦፈ። ቀይስ በእሳዊ ወጣትነቱ ላይ ልቡ ውስጥ የሚፋፋመው የፍቅር እሳት በእጅጉ ተቀጣጠለ። የሌላም እንቡጥ አበባነት በእድሜ ፈካት ፈነዳ። ፀጉሯን የኮንያ ሀገሮች አስንቆ ወገቧ ላይ ተጎዘጎዘ። ያቺ መውጫ እረኛዋ ሌላ ዛሬ ላይ ሌላ ሆነች። ውብ ውጫዊ ገጿ ከጥልቅ ግጥም አዋቂነት ጋር የነጁድን ቀይስ መጅኑን አደረጉት። ጠዋት ሌላ፣ ቀትር ሌላ፣ ማታ ሌላ እንደ ደረሳ ሲዋክ ሁልጊዜ ሌላ ከመጅኑኑ አፍ ላይ ዋለች። ከፊል ወጣትነታቸውንም ያለምንም ከልካይ በመስሪና ጎዳ ውብ ቦታዎች አርሴ ውብ የፍቅር ጊዜያት አሳለፉ። ነገር ግን እነዛ ውብ ጊዜያቶች ለመጅኑንና ለሌላ ዓይንን ጨፍኖ እንደ መግለጥ ያክል ቅጽበታዊ ነበሩ። ውብ የሆኑ ነገሮች ምንን ቢረዝሙ አጭር ናቸው። ውድ የሚያደርጋቸው ይህ ተአምራዊ ጣቢያቸው ነው። እናም ጊዜው በሄደ ቁጥር እድሜ የሚሉት ክፉ ዳኛ በጉርምስና ወግ አጥሮ መታየትን ከለከላቸው። ዳር የሌለው መነፋፈቅን ፈረደባቸው። ከጀበሉ ሶዕባን የፍቅር መቋደሻቸው ነጥሎ ሌላን ከቤት አዋላት። መጅኑንም ሌላን በየቀኑ እንዳሻው ማየት ተስኖት ሀሩን በሆነው መውደዱ ላይ ናፍቆት ታክሎበት ከውስጡ እሳት ጎመራ፣ ነደዴ፣ ተቃጠለ፣ ተንገበገበ። ናፍቆት ክፉ ይሉኝታ አሳጥቶት እያክለፈለፈ ከሌላ ደጅ ያደርሰዋል። በግጥሞቹ ደጋግሞ ሌላን ያስቀኘዋል። ሌላ ይህንን ስትሰማ እንዳልሰማች ታልፈዋለች። መጨረሻም ለቀይስ ፊት ነስታ ጀርባ ሰጠችው። መልስ የሚሹ ግጥሞችን ሰምታ እንዳልሰማች አለፈችው። በዚህ ድርጊቷ ክፉኛ ልቡ ተሰበረ። የልጅነት ፍቅራቸው ሌላ ላይ ተዳፍኖ እሱ ላይ ብቻ እንዴት ተጋጋመ ተሰማው። በሌላ አለመወደድ፣ በሌላ አለመፈለግ አይነት ስሜት ብተው ሰርክ አይኑ እምባ ቀረዘዘ። ልቡ ተሰብሮ ተሰቀዘ። ሕይወት ኑሮት እንዳልኖረ ሆነ። ገጹ ፈዞ ደበዘዘ። ሙሉ ዓለሙ ተቃወሰ። የወጣትነት አሞቱ ፈሰሰ። በቃ ያ ጅኑኑ ቀይስ መጅኑነ። በዚህም ሳቢያ መጅኑን ተሰኘ። ነገር ግን ያኔ ሌላም ከመጅኑኑ ያላነሰ ፍቅር እሳት እየበላት ማንም እንዳያውቅና እንዳይሰማባት በውስጧ ቀብረዋለች። የምተነፍሰው የሚያቃጥል ረመጥ ሆኖባት ሁሉን ስሜቷን በመሸሸግ እንዴት ተጸነሰ ልጅ በሆዷ አርግዛ ሚስጥሯን ደግሞ ከልቧ ማጀት ደብቀዋለች። ገና
በሆድ ያለን ፍቅር ሽል አፍ ባያወራው ፍቅራዊ ህጉ እርግዝናን ያስበቅላል። ሌይላም ምንም እንኳን ለመጅኑን ግድ እንደሌላት ነገር ፊት እየነሳች ብትገፋውም ስለሱ የሚሰማት ውስጣዊ ፍቅር ናፍቆቷን፣ መሸቷን፣ መውደዷን አፍ አውጥቶ ይናገራል። ወጣትነት ከመጅኑን ደረት ላይ ሊጥል ይገፋታል። ከውስጧ የሚነጣት የግጥም ዘር ቀይስ ያስባለ ፈልፋት ይዳደዋል፣ ግን አትፈቅድለትም። ግን ደግሞ በሌላ በኩል በሷ እጦት ወደ እብዴት ጎዳና ዳዴ የሚል ነፍሷን ሰው አለ። ታዲያ ለምን ደበቀችው? ምድር እምብርቷ መካ በስተደቡብ አቅጣጫ የምትዋሰነው የነጆድ ገጠራማ ከተማ እንዴ ወትሮዋ ደንገዝገዝ ብላ ቀኗን እየገፋች ነው። ጊዜው ገና ልጅ ብንሆንም ፀሐዩ ግን ጠንክራለች። የነጁድ ሻዒሮች ከፀሐይ ለመከላከል በየበረንዳውና በየተምሩ ዛፍ ስር ተቀምጠው የተለመደውን የግጥም እንኳን ስለታያቸው ማዶና ማዶ ሁነው ያወራሉ። ክፍት ጀለብያ ሳሳ ካለ ነጭ ሱሪ ጋር ለብሶ ጥቁር ጫማ የተጫማ ሸጋ ወጣት ሰላም በእናንተ ላይ ይሁን እናንተ የብዕር ጌጦች እያለ በመሃላቸው አልፎ ከአደባባይ መንበሩ ላይ ቆመ። ከመንበሩ ላይ የቆመውን ገጣሚ ለማዳመጥ ባዶ በአንድ ጊዜ ጠበቧ የጁዴን አደባባይ በሰው ጎርፍ ተራወጠች። ውድ ቤተሰቦቼ እውነት ልብ የሚነካ ትረካ ጥላል። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። አሰላሙ አለይኩም።